ጽጌ ማለት አንቺ ነሽ? ሰላም ነው? እንዴት ነሽ? አዎ ጽጌ ማለት እሷ ናት። ጽግሻዬ እሱ ማለት ወይም ንገራት። ማነህ አንተ? አላወቅሽኝም መሰለኝ። እህቴን በጣም እያስጨነቅሻት ነው እና ማንኝ ብለሽ ነው የምታስቢው? አይ በዚህ እኮ መንገድ አይደለም የተባባለው ሜሪ። አውራኝ እኮ ሊያወራኝ ነው አይመጣም። ኦኬ በስልክ ብዙ ነገር ነው ሲለኝ ነበር። ስለዚህ የኤፍሱን ወንድም ሰላም ወንድም እህቴን በጣም እያስጨነቅሻት የማይሆን ነገር እያደረግሽ እንደሆነ እየሰማሁ ያለሁት። ሲጀመር በእነሱ መሀል ለምንድን ነው መግባትሽ ሲያስፈለገው? ማነህ አንተ? ሲጀመር ይሄን ጥያቄ እኮ መጠየቅ አትችልም። ምክንያቱም ሁለታችን የያዝነውን ነገር ሁለታችን መጨረስ እንችላለን። ያወቅሽኝ አልመሰለኝም እንዴ? አይደለም ያወቅሽኝ አልመሰለኝም። እህቴን እንኳን አንቺ አይደለሽም ለመናገር ለመቆጣት እኔ ራሴ ለማየት የምሳሳላት እህቴ ናት። እና ሲጀመር በዳኒና በእሷ መካከል ያለው ግንኙነት ላይ አንቺ ጣልቃ ገብተሽ የእነሱን ነገር ለመበጥበጥ ምናምን የማይሆን ነገር ውስጥ ነው እየገባሽ ያለሽው። ከማይሆን ሰው ጋር ነው እየተጋጨሽ ያለሽው። ጸጊ አሁን ላስፈራራሽ ምናምን ነገር አይደለም። ከእህቴ ላይ አይነሽ ነው። ሜሪ ፕሊስ እኔ ላውራት አሁን እኮ አወራኸኝ ያመጣኋት ለመሰለህ እኔ ነኝ ኦልሬዲ ብለኸኝ ጽጌን ላወራት እፈልጋለሁ እንጂ ጽጌን ላስፈራራት እፈልጋለሁ ብለኸኝ ያስፈራራሽ አይደለም። ከዚህ በላይ እኮ ማስፈራራት የለም። ምንድን ነው የፈለጋችሁት? አንተ የእሷን ቤተሰቦች ምንድን ነው የፈለጋችሁት? እኔ መምጣቴ ቢያንስ ነገሩን ያቀልልሻል። አንድ ስልክ ጥሪ ነው። አንቺን አይደለም በዙሪያሽ ያለውን ሰው አንጠልጥዬ ነው የሚሄደው። እንኳን እህቴ ላይ እንደዚህ ደርሰሽ ይቅርና ማለት ነው። ኖ አሁን መስመር ያለፍክ ነው። ንግግሮች ትክክል አይደለም። ትክክል አይደለም። እኔ እስካመጣሁ ድረስ ኃላፊነት ወስጄ ያመጣሁት እኔ እንደዚህ እንድትናገር አይደለም። ሰምኛለሽ? ማንም ልትሆን ትችላለህ። እህቴ እሷ ስትፈልግ ብቻ ነው ሁሉም ነገር የሚሆነው። እሷ ከፈለገች ዳኒም ይቀራል። የሰማሽኝ ነው አይደለ? በእኛ ህይወት እኮ የመጣችው አሁን ያልገባህ ነገር ላስረዳ። ተረዳሽኝ አይደለ? አሁን ምንም ነገር እንድታስረጅኝ አይደለም የመጣሁት ጽጌ፣ ምንም ነገር እንድታስረጅኝ አይደለም የመጣሁት። ከአንቺ ጋር ምን እንደዚህ ቆሜ የማወራ አይነት ሰው አይደለሁኝ። በጣም ማነህ አንተ? አይ ሜሪ አሁን ከኔ ጋር ነው አይመጣው። ከኔ ጋር አውራ ችግር የለውም። አንተ ምንድን ነው ሚዛናዊ የምታደርገው? አንተ እና እሷ የማትመጣጠንበት ማነህ አንተ? ሜሪ አሁን ነገሩንም ወደ አንቺ አዞረዋለሁ። የምሬን ነው፣ ወደ አንቺ አዞረዋለሁ። ኖ ሜሪ ይኸውልሽ፣ ቆይ አዙራልኝ ስለመጣሽኝ አመሰግናለሁ። ቆይ ይኸውልህ፣ ወደማይሆን ነገር ውስጥ እንደገባ ሜሪ ቆይ ተረጋጊ። ባለ ጉዳዩ አሰማታለሁ። አንተ እንደዚህ መናገር አትችልም። ማነህ አንተ? ማንም ሁን ሜሪ፣ እኔም አንቺ የተዋወቅን አልመሰለኝም። አያገባኝም። ለምን ቆይ ሜሪ ይኸውልሽ፣ ተረጋጊ። ኖ ይኸውልህ አባቴ መጀመሪያ ይሄ አሁን የተናገርሽው ነገር ዋጋ ያስከፍልሻል። እሺ ዛሬ ነገም በኋላ አሁን የተናገርሽው ነገር ዋጋ ያስከፍልሻል። ቆይ ሜሪ ዋጋም ከፍልሽ እኔ ከአንቺ ጋር እንዲህ ብዬ አላወራም። ህግ ባለበት ሀገር አንተ ማለት ከአንቺ ጋር እንዲህ ብዬ አላወራም። ምንድን ነው አንተ? ችግር የለውም። ከኔ ጋር እናውራ እኮ ከኔ ጋር ግን ማለት ነው እማትወጪው ነገር ነው የገባሽ። ጭራሽ እኔ ላይ ስለዘርሽ በእግዚአብሔር ምንም ማለት ኦፍ ኮርስ አቅም አለ። አንተ የምትፈልገውን ጥራ። ማነው? ምንድን ነው? ሜሪ በእግዚአብሔር እንደምንሆነሻል። እናንተ መነጋገር ያለብን ነገር ባለጌ ነህ። ቃልህን የበላ እንደዚህ ታረጋት ነው እንደመጣው ሲላይ እጄን አላነሳም፣ ግን ምን እንደማደርግሽ አሳይሻለሁ። አሳየኝ። እያረከኝ እኮ ነው። አሁን እያረከኝ እያስፈራራኸኝ ነው። የምትፈልገውን ነገር አምጣ። ማንም አልፈራም እኮ ሜሪ። ተረጋጊ፣ በቃ ተረጋጊ። አንዴ እንዴ በእግዚአብሔር ምን ሆነሻል? ኖ ኢትስ ኦኬ። ይኸውልህ ይቅርታ ጽጌ፣ እኔ አንቺን ላወራ ነው የመጣሁት። አይ ኖ ግን ይኸውልህ እኔ ከኔ ጋር ታውላለች። ችግር የለውም እህቴ፣ ለእኔ ሁሉ እንኳን አልኩሽ። አንቺ እንኳን ልታስፈራሪያት ይቅርና እንኳን አንቺ እሷን ማመናጨቅ ይቅርና እኔ በሙሉ አይኔ አላያትም። ሲጀመር አሁን ለአንቺ የምነግርሽ አንድና አንድ ነገር ከእሷ ህይወት እንድትወጪ ነው የምፈልገው። ተረዳሽኛል? ከእሷ ህይወት ሙሉ ለሙሉ እንድትወጪ ነው የምፈልገው። አይ አልወጣም፣ የምታመጣውን አምጣ ከሆነ የማትወጪው ነገር ውስጥ የምትገቢ። እኛ እኮ ይሄ የማንወጣው ነገር ነው የናፈቀን። ምንድን ነው የማንወጣው? አሁን እኮ ይኸውልህ እያደረክ ያለው ነገር ቆይ አንድ ጊዜ እኔ እናንተ ጋር ነው አይደለ ችግሩ የተፈጠረው። በመጀመሪያ ደረጃ እህትህ ለአቅመ ሔዋን የደረሰች ልጅ ናት። ማሰብ ትችላለች፣ ማገናዘብ ትችላለች። እኔ እና እሷ የጀመርነውን ነገር ቤተሰብ መሀል አይግባ። እኔ እና እሷን ጨርሰው። ይቺ ልጅ ብትጎዳም አንድ ነገር ልንገርሽ፣ እኔ የመጣሁበት ነገር ሌላ ሰው ጣልቃ ከገባ ነገሩ የማይሆን ነው የሚሆነው። ተረዳሽኝ ያለ ከኔ ጋር መጨረስ ካለብሽ ከኔ ጋር ትጨርሻለሽ። አይ ምትይ ከእሷ ጋር ነው እኮ ላናግራት ብለህ ሲጀመር ሰው ከኔ ጋር መጨረስ ካለብሽ ከኔ ጋር ትጨርሻለሽ። አይ ምትይ ከሆነ
ላስፈራራሽ አይደለም። በነገር ከመስፈራራት የዘለለ ነው፣ ይሄ ንግግር ነው። በሚገባሽ ነገር ነው እየነገርኩሽ ያለሁት። ከዚህ በኋላ ለሚፈጠረው ነገር ደግሞ ኃላፊነት ትወስጃለሽ። ከእሷ ህይወት እንድትወጪ ነው የምፈልገው። ይኸውልህ ልንገርህ፣ በመጀመሪያ ደረጃ ህይወት ውስጥ የገባችው እሷ እንጂ አይደለም። ስለዚህ እሷ የገባችው ሴትዮ ትወጣለች እንጂ እኔ የእሷ ህይወት ውስጥ አልገባሁም። ነገርኩሽ። እንኳን አንቺ እሷ ትወጣለች ልትይላት ይቅርና ዳኒ እንኳን ፈልጎ ከእሷ መለየት እንደማይችል ነው እየነገርኩሽ ያለሁት። በዚህ ተርተሽኛል አለ አይባል ነገር አትበላ። አልገባኝም። በሰላም ልታወራ ነው የመጣው። በሰላም የምትፈልገውን ስለ እህትህ መናገር የምትፈልገውን ነገር በሰላም ተናገርኩኝ። ዳኒም ሆነ እሷም እዚህ ጋር ማለት ነው ድሮ ነው የሚታወቁት። ኦልሬዲ እኮ ዳኒ አያገባኝም። ስለ ዳኒ፣ ስለ እሷ፣ ስለ ሌላ ሰንባዲ ምንም አያገባኝም። የሚያገባ ስለ እህትህ ብቻ፣ ስለ እህቴ ብቻ፣ የእሷ ነገር ብቻ ነው የሚያሳስበው። እኛ ደግሞ ስለ እነሱ ያገባናል። ስለዚህ ያገባኛል የምትይው ከሆነ የማትወጪው ውስጥ ነገር ነው የምትገቢው ያልኩሽ ነው እኮ። ለምን ነው እንደዛ ነገሮች? አንዴ ይቅርታ ሜሪ ተረጋጊ። ይኸውልህ አባት ጀመር ንግግሬ ከአንቺ ጋር እንጂ ከእሷ ጋር አለ። እንድታገናኘኝ ያመጣችኝ ስላመጣችኝ ቴንኪው። ከዚህ በኋላ በእኔና አንቺ መሀልም በእህቴ መሀልም እሷ እንድታወራኝ አልፈልግም። እኔ እኮ ያልገባኝ ነገር እሺ፣ አሁን አንተ ማስተላለፍ የፈለግከው ነገር ለእኔ ምንድን ነው? ከህይወቷ ውጪ እሷ ነች ህይወቱ የገባችው። ከህይወቷ ውጪ የእነሱን ግንኙነት ለመበጥበጥ የምትሄጂበት መንገድ እህቴን እያሳዘናት ነው እኮ። ቆይ አልገባኝም። እሷ ነች እኔ ህይወት ውስጥ የገባችው እያልኩህ እኮ። እሷ የአንቺ ህይወት ውስጥ ገባችም አልገባችም ነገርኩሽኝ አይደለ? ከዚህ በኋላ ይኸውልሽ እዚህ ጋር ካሜራ ደቀንሽ ምን አልሽ ምናምን አይመለከተኝም። የሰማሽኝ ነዋ። ከእህቴ ህይወት ውስጥ ውጪ። ከዚህ በኋላ በዳኒና በእህቴ ላይፍ ውስጥ አንቺ የሆነ ነገር አድርገሻል ቢባል የምሬን ነው የምልሽ ማለት የማትወጪው ነገር ውስጥ ነው እንዲህ አንጠልጥዬ የምከትሽ። ይሄን ነግሬሻለሁ። ኖ በመጀመሪያ ደረጃ አዳምጠን። እንደዚህ በማስፈራራት አይደለም። ኖ አልነካም። እሺ አልነካም። አሁን አንተ እንዲህ ስላልክ አይደለም፣ ግን እዚህ ጋር የብዙ ሰው ህይወት ይጎዳል፣ የብዙ ሰው ህይወት ይበላሻል። አይመለከተኝም። ስለማንም ህይወት አይመለከተኝም። እንደዛ ብለህ እዚህ ጋር የሚያሳስበኝ የእህቴ ጉዳይ ነው። እህቴን እንኳን አንቺ አይደለሽም እንኳን ሌላ ሰው እኔ እንኳን ነግሬሻለሁኝ አለ በሙሉ አይኔ ማያት እህቴ አይደለችም። እሺ እንኳን አንቺ እሷን ማመናጨቅ ምን ማለት ምናምን ለደቂቃ ከፍቷት ማለት አልፈልግም። እኔ አሁን እኮ አልደረስኩባችሁም አይደለ? እህቴ ላይ የመጣሽው የደረስሽው አንቺ ነሽ አይደል? አልደረስንባችሁም። ከእህቴ ህይወት ውጪ መሀል ላይ ገብተሽ የእህቴንና የዳኒን ህይወት በጠበጥሽ መሀል ላይ አንቺ ነሽ። እሷ ነሽ መሀል ላይ የገባች ያለችው። ያልተረዳኸው ነገር እኮ እሱ ነው አባት። እንዴ ይኸውልህ በመጀመሪያ ደረጃ ምንም አይነት ፓወር ብትጠቀም እኔ የምፈራ ሰው አይደለሁም። ገባህ አይደለ? ብትፈሪ ነው የሚሻልሽ። ኖ ለምን እንደዛ ይለኛል? ብትፈሪኝ ነው የሚሻልሽ። ነገር አይችልም። እንደዛ ማለት አይችልም። ብትፈሪኝ ነው የሚሻልሽ። የሰማሽኝ ነው አይደል? ከዚህ በኋላ ነው ከአንቺ ጋር በእንደዚህ አይነት መንገድ እኔ አላወራም። አሁን በኋላ እህቴ ለደቂቃ አንድ ነገር ብላ ስላንቺ ብታወራ የምሬ ነው የምልሽ የማትወጪው ነገር ውስጥ ነው የምትገቢው። ሲጀመር አንድ ነገር ልንገርህ፣ ስላመጣሽኝ አመሰግናለሁ። እዚህ መምጣት እንደዚህ ማድረግን ታውቃለች። በእሷ እንደማልደራደር ታውቃለች። በእሷ እንደማትደራደር ሳይሆን አንተ የማድረግ ልክ ነው። ሲጀመር ያደረግከው ነገር ልክ ነው። ፕሮቴክት ማድረጌ ነው ልክ አለመሆን እንዳይኔ ብሌን መሳሰላት እንደዚህ ነው ወይ ፕሮቴክት እንዴት ነው? እንደዚህ ነው መጠበቅ? ዳኒ ጽጌን ቢመርጥ አይችልም ማለት ነው? በፍጹም እህቴ አንድ ነገር ማለት ነው። ጽጌ ልታስፈራራ የመጣው ልጅ ማለት ነው። ሴት ልጅ እዛን ያክል መሄድ የአንተ እህት እንደዚህ አይነት ቢገጥማት ምንድን ነው የምታስበው? ማለት እንደዚህ ማስፈራራት። በነገራችን ላይ ጽጌ ሳትሆን ተጠያቂዋ ዳኒ ነው እዚህ ጋር ተጠያቂ ያላቸው ማለት ነው። ምክንያቱም እነዚህ ልጆች አብረው ያደጉ ናቸው፣ አብረው ብዙ ነገር ያሳለፉ ናቸው። እና እዚህ ጋር እኔ ማነኝ እንደዚህ አይነት ወንድ እኮ እግዚአብሔርን ምንድን ነው አንዳንድ ጊዜ የሆነ አባባል አለ፣ ተላይ ብልጭ ተታች ሙልጭ የሚባል አባባል አለ ማለት ነው። ጉራ ብቻ ይህን ጊዜ ቢቀርቡት እኮ ምንም የማይሰራ ልጅ ነው። እግዚአብሔርን ነው የምላቸው። እና እንደዚህ መሆን ተገቢ ነው ብዬ አላስብም እንደራሴ ማለት ነው። ምክንያቱም ይች ልጅ የመጣችው እሷ ናት። ለጊዜው ሲጣሉ ነይ ትሏት መንጣቷ ደግሞ በአንዴ እንትን ብላ ክብረ ንጽህናውን መስጠቷ ጽጌ ስጪ ብላ አይደለም። ለማንኛውም ግን ተጠያቂ ዳኒ ነው እንጂ ጽጌ ልትሆን አትችልም፣ ምንም ነገር ቢፈጠር ማለት ነው። እና የዝክን ያክል በነገራችን ላይ ሜሪ የምትባየዋ ልጅ ማለት ነው
ነገር እያቀጣጠርሽ ነው እንጂ እች ልጅ ያመጣሻት ጽጌና ሜሪ እንድ ጽጌና ዳኒ አብረው እንዳይሆኑ ፈልገሽ ነው እንጂ ሜሪ ማለት ነው አንድ ከዛ አንድ ከዚህ ነው እያረገች ያለችው ሜሪ የምትባል ሴትዮ ማለት ነው። ተገቢ አይደለም፣ ነውር ነው። ምክንያቱም ጽጌ ቀለበት አላስርም ብላ ስትል ይች ልጅ ያመጣቻት ሜሪ ናት። ስለዚህ ከጽጌ ጋርም ያለችው ጓደኛ ለጽጌ አጠቅማትም፣ ከዳኒም ጋር ያለችው ሜሪ ለዳኒ መካከል ቤት ነው አሁን አጣብቂኝ ውስጥ ያስገባችው ማለት ነው። ግን ሆኖም ግን ለሴት ልጅ የዝክን ያክል ማስፈራራት ተገቢ ነው ብዬ አንተ በምኑ እንደተማመንክ ባናቅም የዝክን ያክል በነገራችን ላይ ጽጌ በጣም ምስኪናት ውስጧ ምንም የለ በጣም ታስታውቃለች። እና ግን በማታውቀው ሜሪ አንድ ከዛ አንድ ከዚህ እያለች ነው። እንደገና ከጽጌ ጋር ያለችው ጓደኛዋ ራሱ በጣም ሾካካ ናት፣ ከሚገባው በላይ ማለት ነው። ሾካካ ናት። ለጽጌ ራሱ አጠቅማት የሆነቱን ትነግራቸው ማለት ነው። ያስታውቃል፣ ጥሩ ሰው ያስታውቃል። እና እንትን የእውነት ግን ጽጌና ዳኒ ውስጥ እንዲገቡ ያደረጉት ጓደኞቻቸው ናቸው። ማለት ይችኛዋን ሮጠው ጽጌን ለማናደድ ቢያመጡ ዳኒ ደግሞ ድንግል ነኝ ስትለው ቶሎ ወደ አልጋ መሮጡ ቶሎ ብሎ ነው ወደ አልጋ የሮጠውና እሱ ነገር ዋጋ አስከፍሎታል። እና እሷን በቃ የድሮ ፍቅሬን አገኘው ብላ ቶሎ ያላትን ሰምታ ወደ አልጋ ነው የሄደችው። አውቃ መሰለኝች ቢሶም ማን ነው የሚላት ልጅ ያረገዘችው። አንዳንዴ ልንገራችሁ የምትወዷቸው ወንዶች ሲሆኑ ገና በልጅ እናስረዋለን ብላችሁ እግዚአብሔርን ያለ ምክክር ያለምን ልጅ አትውለዱ። ማለት እኔ እዚህ በራሴ አስተሳሰብ እዚህ ምድር ላይ እሷ ሀብታም ልጅ ልትሆን ትችላለች። ምክንያቱም ወንድሟ ራሱ እየተረገረገ ያለው ሀብታሞች ናቸው። እንዲህ እንትን የሚያጫወታቸው ማለት ነው። የሆነ በገንዘቡ የተመካው ነገር አለ። በገንዘብ ገዝቶ እንትን ለማስባል ምናምን ነገር እንደዛ ነው። ያች ራሱ እሷ ራሱ ባለፈው ጽጌን ትታስፈራራት ያላቸው ከሆነ ማለት ነው። እና ወንድ ልጅ እንደዚህ ማስፈራራት ከዚህ ራሱ ስትሄጂ የሚገጥምሽን አታውቂም ወይ? እኔ እንደዚህ አይነት ወንድ ስጠላ እና ምንድነው ቄጥ ገልቦ ክንብንብ የሚባል አባባል አለ። ይህን ጊዜ እኮ አንድ እንትን ብሉት በአንድ ቡጢ የሚሄድ ይሆናል ይህን ጊዜ ማለት ነው። እና በነገራችን ላይ ዳኒና ጽጌን እዚህ ደረጃ እንዲደርሱ ያደረጓቸው ጓደኞቻቸው ናቸው። በነገራችን ላይ በህይወታችሁ ጓደኛ ምናምን ሰውን ጣልቃ አታስገቡ። የእናንተን ጥሩነት የእናንተን እንትንነት እንትን አይሉ። እኔ አሁን ከጽጌ ጋር ያለችውን ልጅ ራሱ አልወዳትም። ይቅርታ አድርጉልኝ። ሰው አይጠላም፣ የሰው ልጅ ነው። ግን ሾካካ ናት። የሆነ ነገር አቃጣሪ ናት። ገባችሁ? ነገሩ እንዲጋነን እያደረገች ያለችው እሷና ሜሪ ናት። አሁን ዛሬ እንግዲህ ሜሪ ጓደኛ ጋር ሆነው ሁለተኛ እንዳደጉ ምናምን በጣም ብዙ ነገር ነው እያደረጉ ያሉት ማለት ነው። ይሄ ደግሞ ለጽጌ ጠቃሚ ነገር አይመስለኝም፣ ይጎዳታል እንጂ ማለት ነው። ምክንያቱም የሚሄዱበት አካሄድ በጣም 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 የሚያስጠላ ነው። ምክንያቱም ይሄ እንደዚህ አይነት ነገር ተገቢ ነው ብዬ አላስብም። ምክንያቱም በጣም ነውር ነው፣ ነውር። ሴት ልጅ እንደዚህ ማስፈራራት የለ ኢቨን በእኔ ላይ እሷ ናት የመጣችው ስትለው ማዳመጥ አልፈልግም፣ ጭራሽና ጭራሽም ማለት ነው። እና እንደዚህ አይነት ሰው በጭራሽ በምን እንደተማመንክ ባናቅም፣ ለማንኛውም ጽግሻዬ ወንድ ቢሄድ ወንድ ይመጣል። እና ወደ ራስሽ ተመለሰሽ የራስሽን ስራ። እንደዚህ አይነት ጦስ ውስጥ ሲጀመር ልጅቷ አውቃ ካልሆነ በስተቀር ካረገዘች ዳኒ ባል አይሆንሽም። ወረተኛ ነው፣ በጣም ወረተኛ ልጅ ነው። እና ፈጣሪ ከእንደዚህ አይነት ይጠብቃችሁ የኔ ውድ ቤተሰቦች። እወዳችኋለሁ። ሰላማችሁ ይብዛ አለኝ እያልኩ በዚህ ቪዲዮ በዚህ እንሰናበታለን። በላይ እስከምንገናኝ